በክላስተር በመዝራታቸው ምርታማነትን ለማሳደግ አስችሎናል ሲሉ በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ አርሶ አደሮች ተናገሩ። በዞኑ የ2018-2019 የመኸር ምርት ዘመን የአንድ ጀንበር የስንዴ ክላስተር ዞናዊ የዘር ማስጀመሪያ መርሃ ግብር በደብረ ኤልያስ ወረዳ ደጅባ ቀበሌ ተካሂዷል። በዚህ ጉዳይ ላይ ደግሞ መልሰው ቸርነት ተጨማሪ መረጃ ደርሶናል። ተከታትለን እንመለስ። በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ ደጅባ ቀበሌ የስንዴን በክላስተር የመዝራት የአንድ ጀንበር መርሃ ግብር ተካሂዷል። ያነጋገርናቸው አርሶ አደሮች ስንዴን በክላስተር መዝራት ከጀመሩ ወዲህ ምርትና ምርታማነታቸው ላይ ከፍተኛ ለውጥ እንዳሳዩ ነግረውናል። ከአረም ስራዎች ከተባይ ቁጥጥር ጀምሮ ሰብልን በኮምባይነር እስከ መሰብሰብ ድረስ በተቀናጀ መልኩ ስራዎችን ለመስራት እንደሚያግዛቸው ነግረውናል። የደብረ ኤልያስ ወረዳ ግብርና ጽሕፈት ቤት ኃላፊ ጌትነት ሰዋለም በ2018-19 የምርት ዘመን ከ43 ሄክታር በላይ መሬት በተለያዩ ሰብሎች በመሸፈን ከ1.2 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ እየተሰራ ስለመሆኑ አንስተዋል። በስንዴ ሰብል ከሚሸፈነው በወረዳው ከ25000 ሄክታር በላይ መሬት ውስጥ ከ19000 ሄክታር በላይ መሬት የሚሆነው በኩታ ገጠም እርሻ የሚለማ ስለመሆኑ አንስተዋል። በአንድ ጀንበር ከ16000 በላይ አርሶ አደሮችን በማሳተፍ ከ18000 ሄክታር በላይ መሬት የሚሆነውን ማሳ በስንዴ ኩታ ገጠም ዘር መሸፈን እንደተቻለ ይሄን አንስተውልናል። አርሶ አደሮችን በመደገፍ ኩታ ገጠም አሰራር ዘዴን ወደ ሁሉም አካባቢዎች ለማስፋት በልዩ ትኩረት መስራት ይገባል የሚል መልእክት ተላልፏል። ከዛ ባሻገር ምርጥ ዘርን በአግባቡ መጠቀም በትራክተርም በማረስ እንዲሁ ምርትና ምርታማነትን ለማሳደግ የሚደረገው ጥረት ተጠናክሮ እንደሚቀጥል ተመላክቷል። የደብረ ኤልያስ ወረዳ አስተዳዳሪ አቶ ሀብታሙ ሱባለውም በመርሃ ግብሩ ላይ ተገኝተው ነበር። አካባቢው በተለያዩ ችግሮች ቢፈተንም ምርትና ምርታማነትን ከማስኬድ ግን ወደ ኋላ አላለም ብለዋል። ስለዚህ የአካባቢውን ትርፍ አምራችነት ለማስቀጠል አሁንም ዘመናዊ አሰራሮችን በመከተል አርሶ አደሮችን በቅርበት በባለሙያዎች በመደገፍ ግብዓትን ጨምሮ ለአርሶ አደሮች በማቅረብ እየተሰራ ስለመሆኑ ተናግረዋል። ከዘልማዳዊ አሰራር ዘዴ በመውጣት የኩታ ገጠም የአሰራር ዘዴን ተግባራዊ በማድረግ የአርሶ አደሮችን ምርትና ምርታማነት ለማሳደግ እንዲሁ በልዩ ትኩረት እየተሰራ ስለመሆኑ ሀሳባቸውን ሰጥተውናል። የምስራቅ ጎጃም ዞን ግብርና መምሪያ ምክትል ኃላፊ አቶ ጥላሁን ንጋቱ ከ600,000 ሄክታር በላይ መሬት በተለያዩ ሰብሎች በመሸፈን ከ26 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ ወደ ተግባር መገባቱን ነግረውናል። በመኸር ምርት ዘመኑ እንግዲህ በተለይ የግብርና ምርትና ምርታማነትን ለማሳደግ ኩታ ገጠም የአስተራረስ ዘዴ ላይ ትኩረት ተደርጎ እየተሰራ ስለመሆኑ እንዲሁ ነግረውናል። በዞኑ በሰብል ከሚሸፈነው ማሳ ውስጥ በተለይ ከ236,000 ሄክታር በላይ የሚሆነውን በስንዴ ሰብል በመሸፈን ከ11 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ እየተሰራ ስለመሆኑ እንዲሁ ሀሳባቸውን አጋርተውናል። ከ200,000 ሄክታር በላይ የሚሆነውን ማሳ በስንዴ ክላስተር በመሸፈን የተሻለ ምርት ለመሰብሰብ ታቅዶ እየተሰራ ስለመሆኑ አመላክተዋል። ያለኝ መረጃ ይህን ይመስላል። አመሰግናለሁ።